አንድ ብር አጥቶ አንተ ደግሞ መለመን አይሰለችም እንዴ እስከመባል ቢቸገርም ጸጉሬ ምናምን እየሄድኩ ታክሲ ውስጥ ምናምን ቀማ እንደዚህ ይወረደ 28 ሚሊዮን ብር ለበጎ አድራጎት እስከ ማበረከት ከፍ ብሏል። ከ6 ወር ባነሰ ጊዜ ውስጥ ካሽ 28 ሚሊዮን ብር አካውንት ውስጥ ገባ። ድንግል ማርያም ያደረገችለት ደግሞ ይደንቃል። አልዘነጋውም። ያቺን ሞመንት አልዘነጋትም። ለእናቱ ያለው ፍቅር ይገርማል። ምን ራስን ቀይር ይለውጭ ማየት ፈልጋለሁ። የእናት የሚኞት ነው። በቃ ምግብ ቀርቦ ምን ይምጣ ሲባል አምቧና ኮካ ተጣል አምቧና ኮካ ተጣል። እኔ ተወልጄ ያደኩት ተክለ ሃይማኖት። እሺ። መርካቶ ደብረ ብርሃን ልጅ ነኝ። እሺ። የኔ እናት እንጀራ ጋግራን ያሳደገች አፈር በልታ ማለት ነው። ተክለዬ በጣም ወዶ ሰፈር ነው። አይረብህም፣ አይጠማህም፣ ገንዘብ ታገኛለህ ማለት በቃ እንደ ፍላጎት ይዘንጠ ነው የምታልፈው። ጫማና ልብስ ብርቃችን አይደለም። ለመጀመሪያ ጊዜ ጠላ የቀመስከው ገና ህፃን እያለ ነው። እድሉን እንዴት አገኘ? ቤት ውስጥ ተጠምቆ ነው ወይስ ጎረቤት ሄደ ነው? እንዴት ነው? ቤት ውስጥ የሚጠመቅ አይደለም። ሰፈሩ ስላክ። እንዴት? 2 ሊትር ስንላክ 1 ሊትር ለኛ ነው። አረ በስ እና ገና ስንጀምሮ ራሱ ሃይላንዷን ትከፍትና ቅምስ ማድረግ ትጀምራለህ። የማን የራሳችሁ ነው? የእነሱ ራሱ ቅምስና እኛ ለራሳችን ገዝተን መጠጣት ጀመርን። ግን ትርፍ ሃይላንድ ስታመጡ አያዩዋችሁም? ይሄ የማን ነው አይሏችሁ? በቃ 2 ሆነን ነው የምንሄደው። በቃ አንተ ጥፍ በል ይባላል። ይሄ ጥፍ ይላል። አንተ ይሄን ይዘህ ትሰጣለህ። ከመቅመስ ተጀመረች። ሃይላንድ ገዛን። ጎማ አለ አይደለም? ልብስ ማጠቢያ ጎማ። እሺ። እሷ ጋር በቅ ተደረገና ምናምን ፉት እንላለን። እንከትና ሾክ ጎረቤት አይመጣም። መንደር ነኝ ላጥ ማረጋለን። ሶጥ የጠላው ልምምድ ከልጅነት ነው። ለመጀመሪያ ጊዜ ሲጋራ የቀመስከው በምን አጋጣሚ ነው? ስላክ ነው የተላኩት። ላይ አንድ ጨመርኩበት። ከዛ ክብሪት አልኩኝ። እሺ። ያው ሱቅ ያለው ሰው ለማን ነው አይለኝም። ተልክ ያለው። ከዚህ ቀጥሎ ከሱስ ዘር የቀመስከው ምንድን ነው? ሺሻ። እንዴት? ሽታው ደስ ይላል በጣም። ከዛ ሲጨስ ምናምን ያለው። ከዛ እየሄድን መሞከር ጀመርን። ከማን ጋር? ከፍሬንዶች ጋር። እንዴ የባለጫት ቤቶቹ እናንተ ልጆች ሆናችሁ ስትሞክሩ ምንም ችግር የለባቸው? ኖርማል። አሁን መጠጥ ቤት እንሄዳለን። ለምንኖረው መርካቶ ነው። ከፍ ስንል ፒያሳ ነው ያለው። በዛ ላይ ዱርዬ ነን። ስንተኛ ክፍል ማለት ነው? 9ኛ ክፍል 8ኛ ክፍል መተናል። እሺ። የዛኔ ብጥብጥ ብለናል። እሺ። ሰፈር ውስጥ በቃ ካለኛ ሰው የለም። እንለብሳለን፣ እንረግጣለን። አንዳንዴ 100 ብር ካለን 60 ብር በሽሻ ታልቃለች። ዋው። ገባ 40 ብሩ ደግሞ የሆነ ቺፕስ የሆነ ነገር ትበላለህ፣ የሆነ ነገር ታረጋለህ፣ ወክ እያረክ ትወርዳለህ። ሰፈር ከፒያሳ ቅርብ ነው። ክሬቲቭ ነኝ በነገራችን ላይ ነገሮች ምናምን ቶሎ ነው የሚይዘው። እና ትምህርት ቤት እያለው ስዕል ምናምን ወዳደር ነበረ። እሺ። እበላ ነበር። አንደኛ ምናምን ነበር የምወጣው ስዕል። ዋው። ከዛ እጄን እዚህ ጋር ነቀስኩኝ። የነቀስኩት በባትሪ ነው። አባበጥ። ከዛ በጎማ ሞክረው ተባሉት። ምንድን እዚህ ጎማ እሱን ጨፍጨፌ ለመጀመሪያ ጊዜ እዚህ ጋር ያለችው ንቅሳት ትታያለች። ማለት ይሄ ንቅሳት ለመጀመሪያ ነው ስል ቀጥ ያለ ምናምን ነው። የመስቀሉ ነው? ይሄ መስቀሉ ቀጥ ያለ ነው። ይሄና ይሄኛው ማለት ነው። እሺ። ራሴን ፈሩ። እሺ። ከዛ አስነቀሰኝ የሚለኝ ሰው ነፍሰው የሰፈር ሰው ማቃቸው ሰዎች አሉ። ፒያሳ ምናምን ያስነቀስኳቸው ሰዎች አሉ። እሺ። እና እሱን ሲወጥ አራስነቀስ የሚል ውሰዴ ምን አይላሉ። አሁን ማን ጋር ልውሰዳቸው? ከዛ አንድ ኤፍሬም የሚባል ልጅ አረሜላ ምንቀሰዋል ፒያሳ ወርቅ ቤጋ። ከዛ ሄድክ ለመጀመሪያ ጊዜ 1000 ምናምን ብር ሰርቼ መጣሁ። እንዴ በዛ ዘመን እንደዚህ ውድ ነው? 200 ብር ነው መነቀስ። 200 ብር 150 ብር ምናምን እና 5 ሆኖ 6 ሆኖ የሰሩት። ዋው። በዛን ሰዓት ነው የምልም። እሺ። ከዛ በቃ ያረ ነገር ተባለ። ልብስ ተገዛ ምናምን ጠጣን ምናምን አረፈድን። ከዛ በነጋታው ደወሉልኝ። ተባለ እንሂድ ተባባልን። እሺ። ትምህርት ቤት ተማሪ ነው። ወጣን ከትምህርት ቤት ባጥር። እሺ። ይዘን ሄደን ነቀስኳቸው። ብር ሸጠልኩ። ከዛ ጓደኛዬ መርካቶ ልጅ ነው። እጁን ነቀስኩት እዚህ ጋር። እሺ። ከዛ የት ገባው? መርካቶ ገባው። ሌሎች ሰዎች ነቀሰኝ ማለት ነው። የእሱ ንቅሳት ማስታወቂያ ነው ማለት ነው። ማስታወቂያ ነው። መነቀስ ጀመር። እያለ ያ ብር በጣም እየጣፈጥ መጣ። 1000 ምናምን ብር ማለት እሺ ማለት ነው። በዛ ሰዓት ላይ ጎርደን ታወርድበታል። ዊስኪ ራሱ 2000 ብር ምናምን። በቃ መጠጥም ርካሽ ነው። የምንዝናናበትን ቦታ በቃ እንደ ፍላጎታችን ነው የምንሆነው ምናምን። እሺ። ከዛ እያለ
ነገሮች ወደ ምን መምጣት ጀመሩ? ወደ ስራነት መምጣት ጀመሩ። ወደ ስራነት። ከዛ ምን ሆነ? ጠዋት ከእንቅልፌ ስነሳ ሁለት ሰው ይጠብቀኛል፣ ሳልነሳ ማለት ነው። ቁርሴን ሳልበላ መነቀስ ጀምራለሁ። ከዛ እኔ የምሰራበት ቦታ ምን አይነት ቦታ መሰለህ? የእናቴ ቤት ይሄ ነው። እዚህ ጋር ግቢ አለ። ግቢውን የሰጠኝ የጓደኛዬ አባት ነው ማለት ያሳደገኝ ማለት ነው። 6 ሰው ይደረደራል። መርፌ ከመርካቶ ተገዛለህ። በጣም ርካሽ ነው። 10 ብር ነው መርፌ ሙሉ። ስለዚህ 20 ምናምን ሰው በነጻ ንቅሶ በ10 ብር ቀለም ራሳችን ነው የምንሰራው። በዚህ ማለት ያክስቴ ልጅ ናት የምታስተምረኝ። አባቴ በልጅነት ላይ የሞተው አሜሪካን ሄዳለች። ፏ ብዬ ነው የምኖረው እንደ ፍላጎቴ። አጎቴም አለ ነፍሱን ይማረው። ልብስ አይቸግረኝ ምን አይቸግረኝ። ከዛ ምን መስራት ነው የምፈልገው እንደዚህ ማሽን ላኪልኝ ይላታል። ያኔ ያልጠበቅኩት ማሽን ፊት ለፊት የመተው ቁጭ አለ። ክሬቲቭ ነኝ ብዬ ካልነበር ኢንተርኔት ላይ እኔ ስገባ ንቅሳት ነው የማየው። እንዴት ተደርጎ ነው የሚሰራው? ማሽኑ የለኝም ግን ዲናሞ ላይ ለመስራት ኦሪጂናሉን ለማምጣት ማለት ነው። ልክ ማሽኑ ሲመጣ አልከበደኝም። መገጣጠሙን ምናምን ቻልኩኝ፣ መርፌዎቹ መጠቀሙን ቻልኩኝ። ከዛ እጄ ላይ ሲሆን መስራቱን እንደመርኩኝ። ደፋር ነኝ ደግሞ በዛ ላይ ሄጄ ዘው ብዬ ነው የምሰራው። ያቺ ማሽን ስመጣ ከ200 እስከ 300 ውስጥ ወጣ። ስለዚህ አሁን ሺዎች ላይ ገባን ማለት ነው። ሺዎች ላይ ስንገባ የሱሷ ነገር እየበረታች። ስንተኛ ክፍል ማለት ነው አሁን ማሽኑ የመጣው? ማሽኑ የመጣው 10ኛ ክፍል። 10ኛ ክፍል እና የዛኔ በሺዎች መግባት ተጀመረ። ለአንድ ሰው ማለት ነው። በመጀመሪያ ጊዜ ጫት የቃምኩበት ቀን ላይ ማለት ነው። ያው ብዙም ብር አይደለም፣ ያው በዲናሞ ነው የምንሰራው። ያቺን ሰራ ምንም ነገር የለም። ለመጀመሪያ ጊዜ ትምህርት ቤት ውሃ ጠፋ። 9ኛ ክፍል ምናምን ማለት ነው። ውሃ የጠፋና በቃ ሁሉም ሰው ተቃጠለ። በቃ ተማሪው 3 ቀን ነው ምናምን የጠፋው። በቃ ውጭ ወጥቶ ይጠጣ ተባለ እና ይውጡ ሲባል ወጣን። አሁን ምግብ መብላት እንጀምር ነው ነገር እንቃም ተባለ። እሺ ተብሎ በቃም ተጀመረ። ከዛ ተያይዘን ሰራተኛ ሰፈር። በህይወቴ በቃ ኮሎምቢያ ጫት የሚባል ጫት ነው። ስሙንም ለመጀመሪያ ጊዜ የሰማሁት የ60 ብር ጫት ነው። ይሄን ነው የሚያለው ቅጠሉ፣ ይሄን ነው የሚያለው ባህር ዛፍ የሚያክል ጫት ነው ሙሉ ለሙሉ ማለት ነው። እና ይሄ ቅጠሉ ራሱ ትላልቅ የሆነ ቅጠሉና አይቀማ። የዚህ ቅጠል ሙሉ ቅጠሉ ነው የምቅመው፣ ለስላሳ ነው። እዛ ቃሙ ነው ጀለሶች እየቃሙ ነው። እኔ ሺሻ ለማጨስ ነው የሄድኩት። እኔ አልቅምም ብዬ አረ ሚላ ሞክርና ምናምን ሲሉኝ አራት እኔ አልቅምም አጨሳለሁ። ሺሻ ማጨስ ጀመርኩ። ሺሻው ልምድ አለች። ማጨስ ጀመርኩና አረ ሚላ ሞክሩ ምናምን ክሽ ምናምን እንካስቲ ምናምን ሲሰጡኝ መረረኝ። አሬ ነገር ይመራል ምናምን ስለው ይቺን ያዘባት ብሎ ለውዝ ሰጠኝ ማለት ነው። ልክ ለውዟን ስበላ ኑግ አለ ጫት ሰበች። ከዛ በቃ እዛው ዱሉ እያደረኩኝ ማለት በቃ እዛው ዋጥ አደረገዋለሁ። ሌላ አዲስ ጫት ስከት ሌላ ነው። ከዛ ጫቱን ይኸውልህ ስንቅመው እናላምጠዋለን አይደለ? የሆነ እዚህ ጋር እያለ ቀስ እያልክ እያላምጥክ ነው የምትከተው። እኔ ጋር ግን እንደዚህ የለም። በቃ ዋጥ ነው በቃ ቀነጥሳለሁ። ይኸው ይዋጣል። ሌላ እንደ ጉርሻ በቃ እንደ ጉርሻ። ከዛ ልቤ ከፋለች እንደዚህ ልቤ ተንሳፈፈ። በቃ አናቴ ላይ ወጣ ጫቱ። በቃ ግራ ገባኝ የምሆነው ነገርና ምርቃኗ ውስጥ ግብግብ አልኩኝ። ሽንት ቤት ሄድኩና አስመለስኩኝ። ኧረ ተው በቃ እንዳለ ጫቱ ወጣ። በቃ ሙሉ ጫቱ ማለት ነው። አቅለሸለሸ ማለት ነው። ውስጤ ይኸውልህ ላበላብ ሆንኩ። ሙቀት በሙቀት ሆንኩኝ። መተንፈስ እዛ በቃ ሲያስመልሰኝ ወጣል። ግን ምርቃኗ አለ። የዛኑ ቀማታን ጠጣ ተባብለን መጣ። ያው ልንሰብር ነው። ሰበራ ተባለ። ብንጠጣ ምንም ሊሰበርልን አልቻለም። ጫቱ ሊጠፋ አልቻለም። ክበቡ ተዘጋ። ወደ መጠጥ ቤት ደግሞ ሄድን። ሌሊቱን ሙሉ ጠጣን። ከዛ ሌሊት ወደ 10 ሰዓት 9 ሰዓት ወደ ቤት ገባሁ። የነበረችኝ የዛን ጊዜ እንደነገርኩ ዲናሞ የታቱ ማሽን ምርቃኑ አለ። መጠጡ ምንም አልሰራም። በቃ የወላ መጠጥ ፈቶትና እንዳዲስ ሰሩት ማሽኑ ከ12 ሰዓት ላይ ትንሽ ሸለብ ባደረገኝና እንደነገርኩ ሰው ይመጣ አይደለም ሊነቀስ ሰው ስለሚመጣ ሲቀሰቅሰኝ ተነሳው። ልጁን እየነቀስኩት ምን ላይ ታውቃለህ? ሚላ ጫት ቀማል እንዴ ያስብ የማታ እኮ ጫቱ ለካ አደገኛ ነው። በቃ
እሺ ማለት ቀሞሚያ ኮሎምቢያ የሚባል ጫት ቀሞሚያ ሰው ካለ እብዶ ነው የሚሆነው። የምር ጫቱን ጥሎ ነው የሚሄደው። በጣም አደገኛ ጫት ነው። የለቀቀኝ በሁለተኛው ቀን መጠጣጠችበት ነው። የዘመኑ ዳይመንድ የሆነ ሙያ ቪዲዮ ኤዲተርነት ነው። ቢዝነሶች ከትንሿ ቡቲክ እስከ ትልቁ ኩባንያ ሁላችሁም ሶሻል ሚዲያ ከፍታችኋል። ግን እንደምትፈልጉት ቪዲዮአችሁን ኤዲት የሚያደርግላችሁ ስላጣችሁ ቶሎ ማስታወቂያ መልቀቅ እንዳልቻላችሁ እረዳችኋለሁ። አይዟችሁ፣ ከስር ያዘጋጀነውን ፎርም እየሞላችሁ የሰለጠኑ ኤዲተሮችን ከኛ ውሰዱና ድርጅታችሁን በራሳችሁ ሶሻል ሚዲያ እንደልባችሁ አስተዋውቁ። ለውጡን ካጣጣማችሁት በኋላ በደንብ ታመሰግኑኛላችሁ። እህቴ አዳማን ያለችውና ለአራተኛ ዙር ቦታ ያዝልኝ ብላኝ ነበር። በጭራሽ አትድከም ይበላት። ኦንላይን ምዝገባ ስለጀመርም እዛው ቤቷ ሆና መማር ትችላለች። ኦንላይን መማር የሚፈልጉ ሰዎች ቤታቸው ሆነው ከነሱ የሚጠበቀው ኮምፒውተራቸው ላይ አዶቤ ፕሪሚየር ፕሮ ሶፍትዌር መጫን ብቻ ነው። መጫን ከከበዳቸውም በስልክ እናግዛቸዋለን። ከዛም በኋላ እኔ ራሴ ያዘጋጀዋቸው የማስተማሪያ ቪዲዮዎች በየቀኑ ይላኩላቸዋል። ያንን እያዩ ይለማመዳሉ። በማንኛውም ሰዓት ጥያቄ ካላቸው 24 ሰዓት ላይቭ ጥያቄዎቻቸውን የሚመልሱላቸው መምህራን ከዚህ በተጠንቀቅ ይጠብቋቸዋል። ስለዚህ ከያላችሁበት ሆናችሁ ኦንላይን መማር ከፈለጋችሁ በ0975 51 63 60 ወይም በ0913 61 0673 በዋትሳፕም በቀጥታም ደውሉልን። መልካም የትምህርት ዘመን ይሁንላችሁ። ከጠዋቱ ስንት ሰዓት ነው ከእንቅልፍ የምትነሳው? 2 ሰዓት 3 ሰዓት። ከ2 ሰዓት 3 ሰዓት ቁርስን በልተህ እስከ 10 ሰዓት ነው ስራህን የምትሰራው? እስከ 10 ሰዓት። ከዛ በኋላ በቃ ከ10 ሰዓት በኋላ ከላይ ይወድቃል። እዚህ ጋር ስንተጣጠብ ነው መታገኘ። እሺ በቃ ተጣጥበን አሸር ብለን በርጫ ቤት መግባት ተጀመረ። ቀጥታ 10 ሰዓት ምናምን ከሄደን እስከ 12 ሰዓት ምናምን እስከ 1 ሰዓት እንቀማለን። እሺ ከዛ በኋላ ደረጃ አለው አይደል? የሆነ ቦታ ማጋ ያለች መቆያ ያለ። ሲመሽ ደግሞ መጠጥ ክለብ ላይ ነው የምንገባው። እሺ ከዛ እዛ ሌሊቱ ሙሉ ነገር። እሺ መሽቶ ከሆነ ወደ ቤቱም ደግሞ 10 ሰዓት ምናምን ነው የሚሄደው። የፈረደባት እናት አለች፣ ወንድም አለ የፈረደበት። ቀና እንኳኳለን፣ መጥቶ ይከፍታል። ሰክረን ነው የሚገባው። ሰክሬ ይገባል። ማንም አይናገረኝ። ወንድሜ መናገር ሳይችል ቀርቶ አይደለም፣ ግን በቃ ይማራል እያለ ዝም ይለኛል። ታላቅ ነው? አዎ ታላቂ ነው። ማዘርን ትረዳት ነበር ብር በዛ ሰዓት? ረሻት ታስቀኝ። ምንድን እኔ ሱሴ ነበር ረዳው በዛ ሰዓት። እንደዛ ሰርቼ ማለት ነው ማታ አውጥቼ ዋስ ላይ ለቁርስ አጣለሁ። ብር አይኖረኝም፣ ብር አላገኝም። ዱርይነቱ ተጨመረ፣ ሱሱ ተጨመረ። ከዛ በዛ ህይወት ውስጥ ራሴን አጣሁበት። እንዴት ራሴን አጣሁ ስትል አሁን በጣም በተሟሟቀ ስራ ላይ ነው ያለኸው። 5000 7000 እየሰራህ ነው። ቀን ትሰራለህ፣ ማታ ከጓደኞች ጋር ትዝናናለህ። እንዴት ነው ራሴን አጣሁት ስትል? ይኸውልህ ምን መሰለህ፣ በልማት ምክንያት ሰፈራችን መፍረስ ጀመረ። አንተ የሞቀ ስራ ላይ ሆነክ? አዎ እሰራለሁ። ከዛ ሰፈር የምሰራባትም ደግሞ የምን ቤት ነው? የግለሰብ ቤት። ለእኔ ያችን ነገር ሰጥቶኝ በካርቶን ምናምን አደሻት እንደ ስቱዲዮ ምናምን አርግቻት ነው የምሰራባት። ብር ስላላስቀምጥኩ ብቻ ስራ ቦታ ከዚህ ሲፈርስብኝ ሽፍት አርግቼ ህንፃ ላይ መከራ ይከበረኝ። ብር የሚባል አልያዝኩም። ስጠይቅ ስንት ነው የተባልኩ? 5000 ብር ነው ምናምን የተባልኩት። የ6 ወር ክፈለኝ ተባልኩ። ገና ወንበር ያስፈልገኛል፣ የታቶ መስሪያ አልጋ ያስፈልገኛል ምናምን። ብር ማግኘት አልቻልኩም። የሆነ ስሰራራ እከፍላለሁ። ከዛ ስራው መጣ፣ ተደወለ። ሚላ ምናምን ሰፈር እኮ መተን ምናምን ሲሉኝ አረ ቡልቡላን ያለሁት ነው አልኳቸው። አረ ሚላ እዛ ድረስ እንመጣ አንመጣም። ስራ መጥፋት ተጀመረ። ሰፈሩ ፈርሶ በቃ አንደኛችሁን ቡልቡላ ገብታችኋል ማለት ነው? ቡልቡላ ገባ። እሺ። ከዛ እዛ በጣም ሙዳቸው ጓደኞች አሉ፣ የሰፈር ልጆች ናቸው። እነሱን ወዛ አገኟቸው። አሁን ምን ሆነ? ሰፈር ውስጥ መቃም ተጀመረ። እና እዛ መቀሙ ደግሞ በእንትን ነው ገለምሶ። ሰፈር የሚቃመው በለጨ ቆቦ። በቃ ሙሉ ሲጋራ ፓኬት ስንት ነው የምገዛው? 20 ብር። ጫት ደግሞ ግማሽ ስገዛ 30 ብር 50 ብር። ቻልክ 10 ብር 60 ብር። ያን ትይዛለህ ትቀማለህ ምናምን 60 ብር ነው። ማታ የሚያስፈልገ 100 ብር ራሱ በጣም ብዙ ነው። ያው ቢራ ነው የምጠጣው፣ አልኮል ጅን ምናምን አልጠጣም ነበረ። የሰፈር ፍሬንዶቼ ደግሞ ጅን ይጠጣሉ። እኔ አልጠጣም፣ ቢራ ነበር የምጠጣው። የግድ ግን አሁን ቅም ያለው መስበር ያስፈልገኛል። ብር የለማ። ጅን ተጨመረ እያልኩኝ ሳስመልስ እያልኩኝ ለመድኳት። ጭራሽ እሺ ብዬ እነሱን ማስገባት ጀመርኩኝ። እንዴት? በቃ እኔ አልሰክርም።
ተሸክመህ መግባት ጀመር። እኔ አልሰክርም፣ እነሱን እኔ ይዣቸው እገባለሁ። በቃ እና ትናንትና ያደረጉትን ይረሳሉ። ሚላ ትናንት እንዴት ነበር ሆና ሲሉኝ እኔ እነግራቸዋለሁ። ከዛ ከቤት ተጣለች ወጣ ከቡልቡላ አልኖርም ምናምን፣ ምክንያቱም በቃ ብር አጣሁ። ስራው ቶታሊ ቆመ ማለት ነው። በቃ ስራው ቆመ። በቃ ግን የሚገርም ነገር እንደዛ ተቸግሬ ማሽኔን አልሸጥኩም። ልብሴን ይዤ ወጣሁ። የሆነ ጀማ ላይ ተገባሁ። እዛ መኖር ጀመረ ምናምን። በቃ ራሴን ቦርኮ ላይ ወደኩ ማለት ከብዙ ሴቶች ጋር ነው የማሳልፈው። ያኔ እሺ በህይወቴ ማለት ነው ቦርኮኝ ተቀምጥኩ። ምንም ቸግሮኝ አያውቅም። እናቴ የድሃ ልጅ ሆኜ እንጀራ እየጋገረች እያሳደገችኝ፣ እህቴ የሁላ ነገር እያደረገች እያስተማረችኝ፣ የምፈልገውን ነገር እየላከችልኝ፣ አጎቴ የሁላ ነገር እያደረገኝ እኔ ቦርኮንኩ። በቃ የምለብሰው የምቀይረው ልብስ ጠፋ። በአንድ ልብስ ቀረ። በቃ የሆነች የምትወደው ልጅ ነበረች መታይታይ ማለት ነው። ሚል ላይ የምን ሆነ ነው ብላ አልቅሳ ሄደች። ልጃች ማለት ትናንትና የነበርኩት የሚለውን ታውቋለች። በጣም ቀጫጫ ነኝ። ጸጉሬ በጣም ትልቅ ነው፣ እንደዚህ ከፍ ያለ ነው ምናምን እና የሆነ ሰዓት ላይ ጸጉሬ መቅማል ጀመረ። ቤት ውስጥ ቅማል ልብስ የሚያስጀምር። ከልጆቹ ጋር እየኖርክ ነው? ኦኬ። እናቴ ማለት ነው እኔ ጽድት አድርገታ ነበር የምትኖር። ምንም አጥቼ አይደለም። እሺ ምንም ማለት ነው። ጎረቤት ያውቃል እናንተን እኮ እናታችሁ እንዳሰደደቻችሁ ምናምን ይላል ማለት ነው። ያኔ በማለሽ ለመጀመሪያ ጊዜ ለብሰኝ እንደዚህ ብዬ ቀማልኩኝ። ታውቃለሽ ልብሴ ላይ ጸጉሬ ምናምን እየሄድኩ ታክሲ ውስጥ ምናምን ቀማ እንደዚህ ይወረደ ምናምን እንዲህ ብዬ እያከኩ ምናምን እንዲህ ስል ማለት ወጣት ሆነ ማለት ነው። ሊሆን ለረባ ነገር እኮ አይደለም። መስራት እየቻልኩኝ አቅም እያለኝ ሰው እያለኝ ማለት ነው። አብረው የሚኖሩት እዛ ያስጠጉ ልጆች አንተ እንደዚህ ስትሆን ምን ነው ምናምን ወይም ሁላችንም የሆነነት አንድ የምናሳልፍ ህይወት አንድ ነው። ምን አይነት ቀን ነው የምታሳልፉት? በቃ ጠዋት እንነሳለን ምናምን ለቁርስ ራሱ የለንም። ዞረ ምናምን ጠይቃለን ለቁርስ ቤት የሆነ ሰርተን እንበላለን ምናምን ቅፈላ ጀመርን። በቃ ሰፈሩ እንደዚህ ማሰስ ጀመርን። ወደዚህ ወደዛ እሺ ካገኘው ማለት ነው። እሺ እስቲ ያለ ቬንቲ ምናምን በየተቀበየ ምናምን እሺ ለእንጀራ ቲማቲም ይገዛ ምናምን እንባባላለን። ከዛ ይችላል ለኋላ ገርጫ ምናምን ይባላል። ይሄ ነው በቃ ላይፍ። ቤት ኪራይ ከየት ነው የምትከፍሉት? ቤት ኪራይ የለውም። ኪራይ የቀበሌ ቤት ነው። ኦኬ። በቃ እንደዚህ ሆነ ኑሯችን። ቤተሰብ ና ይለኛል ምናምን እባክህ እንደዚህ የማይደውልኝ ዘመድ የለም። አልመጣም። ለምን አልመጣም? በቃ ደብሮኛል። እዛ ሂጂ ስራ የለኝም። ከቤተሰብ ጋር መጨቃጨቅ መጣላት ነው። ቀን በቀን መጠጣት ነው። እዛ ሰፈር ደግሞ እንደ ሰፈር መስሎኝ እደባደባለሁ። ገና አድርገው ፈንክቶ ምናምን ይልኩኛል ማለት ነው። ቀያ ሰፈር ደበረኝ። እዚህ መጣ። ከዚህ የሆነ ቀን ላይ ናና ምናምን ስባል ለምን አልሄድም ብዬ ቤቢ የሚባል ጓደኛ አለኝ። የልብ የሚል እንደ ጓደኝነት ሲሆን እንደ ወንድምነት የማይውልሽ ማለት ነው። እሱ ትንሽ ስራ ይሰራ ነበር። ቤባ ብር ስጠኝ አልኩት። ለምን ነው አንተ ሆነ ሄደህ ጅል ልጠጣ ነው ምናምን አለኝ። ዛሬ ከኔ ጋር ነው። አንተ ምን ሆነ ነው የሚሉን? አረ ስንት ነገር የምታይ ስንት ነገር የማውቅ ልጅ እንደዚህ ትሆናለህ ምናምን ይለኛል። አንተ እኮ እንዲህ ስትሆን አይደለም ስለብስ ምናምን ነው እኮ የሚያምርብህ እኮ አንተ እንደዚህ ቦርኮን ትቀመጣለህ ምናምን ብሎ ይጮህብኛል። ከዛ ይዛኔ በቃ ስጠኝ ብር ምናምን አልኩት። ና በቃ ምቅም ከሆነ እዚህ ጋር ሄደህ ጅል ምናምን አጠጣ። በቃ እኔ ሁሉን ነገር አደርግልሃለሁ ነው። አረ ልጠጣ አይደለም ፈልጌው ነው አልኩት። እሺ። ከዛ ቤት ውስጥ የዛኔ ማንም አላደረም። የልብስ ማሽን ነበረ ያለኝ። እኔ ልብሴን አጠፍኳት ማሽኗ ላይ አጸዳው። ማንም አልመጣም። ስገባ ምን እሺ እንደገባው ታውቃለሽ? ማበጠሪያ፣ ሻምፖ፣ ሙሽጥና ጠጥዬ ገባሁ ቤት ውስጥ። ጸጉሬ ትልቅ ነው። አበጠርኩትና ሙልጭ አድርግቼ እንትን አልኩት። ይሰቀጥታለሽ እንትኑ ላይ ጥጡ ላይ መታየው ማለት ነው። ይሄ ቀማል እንደዚህ ትታር ይላል። ይሄ እንደ እንትን አይደለም ማለት ይሄ ኖርማል አንድ ሁለት ቀማል አይደለም።
ራሴን ጠላሁት። በቃ ሰውነ ማለት ጀመርኩኝ ራሴን እያለቀስኩ ታጠብኳት ያችን ቀን ማለት ሰላም እንቅጥፍተኝ ዋት ተነሱ ማንም የለም ቤት ውስጥ የሚገርም ነገር ታጠቤ ምናምን ሰው ሆን ይደፋላ እኔ ሆነ አልደፎትም ነበር ጠዋት ይሄን ምናምን ማየት አለብኝ ብዬ ሳይ አረፋውን ጠፍቷል ምናምን አይደለም ምንም የሚታየኝ ነገር የለም አረ ይሄን ጉድማ ማየት አለብኝ ብዬ እያረኩ እያጠለልኩ መድፋት ጀመርኩ ከስር ያለውን ለማየት እንደዚህ በእጅ ኑግ ጥቁር ነው ኑግ እንግዲህ ተሰናንሽ ነው አይደል ዘግና እንዲህ ሲደፋው ምን ያህል ብዛት እንዳለው ታውቃለህ ባንድች ሞቼ ነበር ማለት ይቀር ከደፍቼው ጥዬው ድናሴ ቤት ማለት ተአምር የሚመስል ነገር ነው እዛ ድባቴ ውስጥ ኖረህ የሆነ ቀን ድንገት ተነስተ የሆነን ሰውዬ ብር ስጠኝ ብለህ ጸጉርን ለመታጠብ ማለት ምን ቀየረው ያንን አሳስብ ከልጅነት ጀምሮ ቤተሰብ ደህና አርግቶ ባይኖራቸውም ደህና አርግቶ ነው ያሳደጉ እና ለራሴ የምሰጠው ሌቭል ነበር ማለት መድረስ ያለብኝ ቦታ እና ያህን ቦታ ላይ ደረስኩ ቀየሞትኩ እንደሆነ ገባኝ ቴዛን ቀን ከታጠብክ ምን ካልክ በኋላ እናትህ ጋር ተመለስክ ስትመጣ የሱሱ ስሜት በዛው ነው የቀጠለው ወይስ ስሜት በዛው ነው የቀጠለው እሺ ከሆነ ቦታ ላይ እየወደቅኩ እንደሆነ አውቃለሁ ሶ ማዘርጋ ገብተህ ምን ነበር ለምሳሌ ጠዋት ተነስተህ ቤት ስራ ታግዛለህ ወይስ ቀጥታ ወጥተህ ደግሞ እዛው ሰፈር ረሸተ ትንሽ እንኳን ነው ማስተባበያ ምንም ነገር የለም በቃ ቤት ዛንዶም ሲሆን ምን ሆንኩ መሰለህ ጠዋት እነሳለሁ ስነሳ 3 ሰዓት 4 ሰዓት ነው ከዛ ጀማው ጋር ወርዳለሁ ሲጋራ ይጨሳል ጠዋት አለ ምናምን ተጫወታለሁ የሆነ ነገር ይሆናል ከዛ 6 ሰዓት ላይ ጫት ይጀምራል 12 ሰዓት ይሆናል 12 ሰዓት ላይ ደግሞ የሆነ ነገር ይባልና ማለት ነው ጥምቀማ ይጀምራል ምን ይጀምራል ጅኑ ይጀምራል በጅኑ ትልትልና ብር ካለ ቢራ ምናምን ማቀዝቀሻ ትላለህ የሆነ ሰው ይጋብዛል 6 ሰዓት ምናምን ይሆናል ቤት ለምን 7 ሰዓት 6 ሰዓት ይሆናል ወይ 5 ሰዓት ምናምን ይሆናል በዛ መሀል ለቁርስ ሰዓት ላይ ትንሽ ነው የምበላው ለምን እንደሆነ ነገር አለ ትንሽ ነው የምበላው ከዛ ወጣለሁ ሲጋራው ደግሞ ይቆልፈኛል ከዛ ለጫቱም ደግሞ ትንሽዬ ምግብ እዛው አካባቢ ምናምን ትንሽ እንበላለን ከዛ ጫቱ ይጀምራል ማታ ምኑ ጅኑ ነው ያለው ከዛ መሸ ቤት ትገባለህ ቤት ማታ በዛ ሰዓት መሽቶ ገብተህ አንኳክተህ ነው የምትገባው መሽቶ ገብተህ ምግብ ሄደህ ኪችን ላይ ምናምን አትወጣም ነባ አይበላልም ትተኛለህ የሞት እንቅልፍ ነው የምትተኛው ጠዋት ስትነሳ ያችን ቁርስ ነው ልበላው ትንሽም ቀምሶ ለምን እንደሆነ ታውቃለህ ማታ የጠጣው ጅን ጠዋት ላይ ያስበላኝ ከዛ ይሄ ህይወት በቃ ሩቲት ነው ሁሌ ቀን በቀን ያነው ተምሽከረከ አሁን ገንዘብ ከየት ነው የመጣው የዛኔ የወንድሜ ድሪል አለ ድሪል በሳልኝ ስባል ሮጬ ምናምን 250 ድሪል ምናምን በሳልኝ አክቲቭ ነኝ ለነገሮች ዲሽ አለ ከተባለ እዛ ጋር እኮ አናንተን አለው እኮ የዲሽ እንደዚህ ማያ ምናምን አለ አረን ሰራለን ምናምን ብለን መፍቻችን ይዘን እንሄዳለን ገባ አልገባም እየተባበ ግጥም እናረጋትና አስተካክለን የሆነ ብራችን ተቀብለን መጣድ የሚሰራለ ከተባለ አረ እንችላለን እና የሆነ ነገር ሰራልኝ ብለህ ከጠየቀኝ እሺ አክቲቭ ነኝ እጄ እሰራለሁ ገጥመላለሁ ከዛ የሆነች ብር ይገኛል ብር ማጣትም ሲጀመር ሰውንም መጠየቅ ደግሞ አለ ገባ አጣለው ምናምን አንዳንድ ጊዜ ጫት የሚሸጠው ልጅ ጫት ይሰጠኛል ገባ ቀምቀማ ቤትም ከጎና አለ ምናምን ከእሱ ጋር ቀመቅማለሁ ምናምን በህይወቴ በጣም የታመንኩበት ጭንቅላቴን የተነካውበት ጊዜ አስበው እኔ ብር ማለት ኖሬበታለሁ ይዤው ምናምን አውቀዋለሁ ሲጋራ 1 ብር ነው ብያለሁ ለሲጋራ 1 ብር ስጠኝ ብዬው ጓደኛዬን ጠየቁት ማለት አቦ አንተ ደግሞ ሁሌ መለመን አይሰለችም እንዴ አለ ገዝተህ አታጨስም አለ 1 ብር እኮ ነው ያኔ በቃ የምሬ መነካት ተጀመረ ማሰብ ጀመርኩ በቃ እንዴት መቀየር መለወጥ እንዳለብኝ ሆኖ ወጣቶችን ማየት ጀመርኩ ምናምን እኔ ጋር ሊነቀሱ የሚመጡ ሰዎች ሚላይ ምናምን ይሉኝና አቅም ምናምን ስለሆነ እኮ በጻድቃ ነኝ ማለት ተበልተሻለኝ እኔ አልቅም ይለኛል ያችን ነገር መያዝ ጀመርኩ በቃ የምሬ ላይ ተቀራለች አንዱ ይመጣና አታጨስም ስለው
እኔ እኮ ኩኬለሽ ደርሼ ከመጣሁ በኋላ የሚላቆምኩ ይለኛል። አንዱ ስለው ጅሩ ይለኛል፣ አንዱ ስለው የሆነ ነገር ይለኛል። ፈጣሪ ሲነግረኝና ሲለቅልኝ ከዛ ልቤ መመለስ ተጀመረ። አሁን ቤተሰብ አስቸግሬያለሁ። ስራ ብሎ የሆነ ብር ይሰጠኛል። እኔ ወስድና አባቴ ድመት አደርገዋለሁ። የሆነ ትንሽ ዕቃ ገዛና ክለብ ነው ታገኝ የተጠጣበት። አሁን ፈጣሪ የሆነ ልብ እየሰጠ መምጣት ጀመረ። በቃ ቀን በቀን ፍቅር ይመጣና ጻድቃኔ ማርያም፣ ኩኬለሽ ማርያም፣ የጅሩ አርሴማ አትረጂኝም? እኔ ልጅሽ አይደለሁም ከሌሎች ተለይቼ ነው እላታለሁ። ይሄን ሁላ ማድረገው ጻድቅ ሁኜ ምናምን አይደለም፣ ቅሚያተሽ ጠጥቼ ግን ልቤ መዳንን ይፈልጋል። የሆነ ራሴን ቀይሬ ለውጭ ማየት ይፈልጋል። የእናቴ ምኞት ነው። ቀን በቀን ነው በቃ ማሰቃያት ሰው ያኔ በቃ እንዲየቀምቱ አንድ ሺህ ምናምን ብር አገኘሁ እና ከዛ በፊት እሄዳለሁ ማዘር ምናምን ብያት እሄዳለሁ እዚህ ምናምን ብላ በሱ ምናምን አስፈጭታለች። የት ሄዳለሁ ብለህ ጻድቃን ሄዳ እሺ ከዛ ሰርግ አለ ተባልኩኝና የዘመድ እሱን ሰርግ አሳልፌ ሄዳለሁ። ብር እኮ የለኝም እና ማሰበው የሆነ ብር ሸቅዬ ምናምን ሄድ ነው። የሆነ ቀን 1,000 ምናምን ብር አገኘሁ። ቡድቡላ በጠውና ጓደኛዬ እንሂድ ጻድቃን ያልኩት ጻድቃኔን አላውቃትም፣ ገዳም አላውቅም። ስንት አለ ምናምን ሲል በቃ እችን 300 እንጠጣበትና 700 ብር አለና አረ ይበቃንም፣ አረ ብራዘር 2000 ብር ይልክልኛል ይበቃናል፣ በኋላ ስትሄድ እልክልሃለሁ ብሎኛል። ሊያምነኝ አልቻለም አልኩት። እንደዛ ከሆነማ እሺ ምናምን ይለኛል። ብራዘር እኮ አላለኝም 2000 ብር ምንም አላለኝም። እኔ ግን መሄድ እፈልጋለሁ እና የመጀመሪያ ነው ገዳም ጻድቃኔ ማርያምን አላውቃት፣ የት እንደሆነች አላውቅም፣ ምን አላውቅም። ከዛ ጠጣንና 600 ምናምን ብር ቀረ። ከዚህ የሆነች ልጅ ና እናንተ ሄዳችሁ ማን ቆሎ ችላችኋለሁ ብላ 2 ኪሎ ነው ምናምን ቆሎ ገዛችልን። ያቺ በሷ አለቻ። ከዛ ጓደኛዬ ምን ይዘን ነው የምንሄደው? አረ ብርዱ ከባድ ነው አለኝ እና ምን ይዘን ሄድ ምናምን ስል ብርድ ልብስ ይለኛል። ከባድ ብርድ ልብስ ካለ ይዘን ይለኛል። እኔ ድርብ ብርድ ልብስ አለ ድርብ ብርድ ልብስ ተሸክሜ ሄድኩኝ። ይተልቁን ነው የምልህ ማለት ነው። ተነሳ 60 ብር ሄድን። አብይ ጾም ያይሻ ነበር ከኛ ጋር ሄደ ልጅ ነበር ማለት እዛ መኪና ውስጥ ያገኘነው ልጅ ነበርና እሱ እያወራን ምናምን በቃ ስለ ገዳሙ ሚስቱ ታማ ነበር ሄደችው። ስለሱ እያወራን ሄደ። ደረስን። አሁን ምግብ ሊበላ ነው እዛ ሰላዲንግ የሚባለው አካባቢ ማለት ነው። አሁን ምግብ በላን። የሆነ ብር ቀረች። ከዛ ጠላ ቤት እንግባልልቹ ገባን። ጠላ ቤት ጠላ ጠጣንና ሲጋራ ገዛ። አስበው ሰላዲንግ ያለ ነው ማለት ጻድቃኔ ፊት ለፊት የምትታየም ሲጋራ ገዛን፣ አጨስ እንዲህ ፊት ለፊት ጻድቃኔ እየታየችን እየወረድን ከዚህ በኋላ እናጨስም ብለን ሰብረንታል። እኔም ጓደኛዬም ማለት ነው። ከዛ ገባን። እዛ ስንደርስ ብቻ 100 ብር ቀረችን። በቃ በሆነ ሰዓት የሆነ 2 ሰዓት ምናምን አምባሻ ምናምን ስንገዛ 100 ብር ቀረን። ሱባኤ ሲያዝ እዛ በቆሎና በበሱ። እሺ እንደገባችሁ ማንን ያናገራችሁት? ምንም በቃ የሆነ ሰንሻይን የሚባለው ቤት አለ። ሰንሻይን ያሰራው ቤት አለ። ግንብ ነው። እዛ ነው እንትን ምንድነው የገባ ነው። ገባን። እዛ የሆነ ቦታ ነበር። እዛ ቦታ ላይ አረፍን። እንግዲህ የዛኔ ሱባኤ ይዘን ንስሐ ገብተን በቃ በሱ እንጥጣለን፣ ቆሎ እንበላለን። ከዛ ከጎናችን የሚሆኑ በቃ ጀሞች አሉ። ልክ እንደኛ ናቸው እነሱ። ከእነሱ ጋር ተዋወቀን ምናምን። ጓደኛዬ ከ7 ቀን በኋላ በቃ በሱ ቆሎ እየበላን ከ7 ቀን በኋላ ሊዳለ መሽ ሊዳለ ቅዳሜ ቀን ሲሆን ማለት ነው። ቅዳሜ ቀን ላይ ደግሞ ያው እስከ ከሰዓት አይደለም እንትን የሚለው እስከ 2 ሰዓት ሆናን አለ ጾም እስከ 3 ሰዓት ሄደን ጸበል ምናምን ጠጣን። ቁጭ ብለን 5 ሊትር ይዘን ጠጣን። የጻድቃኔ ጸበል ደግሞ የቀመሱ ያውቋል። ወዲያው ወይ ወደ ላይ ይልሃል ወይ ወደ ታች ይልሃል። እየጠጣሁ ራሱ ሆድ ይገለባበጣል። ስሜት አለው። እየጠጣሁ ነው ብለህ ሆድ ግልምጥ ይላልና ሽንት ቤት የለም። ጫካ ሄድኩ እየሮጥኩ በቃ አክለፍልፎ የሄድኩት የሆነ ሽታ ሸተተኝ። በቃ ማለት ከኔ የሚወጣ ሽታ ነው። በጣም የሚደብር ሽታ። አረ ምንድን ነው አላሳለፍም።
ከዛ እዛ ጋር የነበረው ጀማ ምን አለ ምግብ እንብላ አለ እና እንጀራ ነው መንበል። ሱባኤው በምንድን ነው? ሱባኤው ቆሎና በሱ ነው የሚፈቀደው በቀን አንዴ። በቃ እኔ ጾሜ አላውቅም። እሺ ሮብ ዓርብ ራሱ ትወበላለሁ። እሺ እዛ ሴት ሱባኤ ሲሰጠኝ እስከ 12 ሰዓት ጾም ተባልኩ። እሺ አስበኳል። ምንም ስለ ጾም ማታቅልች ይከብዳል፣ በጣም ይከብዳል። እሺ ግን ሲሰጠኝ ረሃብ የሚባል ስሜት የለኝም ነበር። ኧረ ተው እግዚአብሔርን ይኸውልህ ልክ 12 ሰዓት ሲሆን ጸበላችን ጠጥተን በሷችን እንመታለን። ከዛ ቆሎ እየበላን እስከ 1 ሰዓት ነው የምንጠብቀው። ለዛች 1 ሰዓት ነው የምንበላት። እሺ ከዛ ሰላም ለኪ ይባላል። እሺ ሄደን ሰላም ለኪ ለማለት እንገባለን። ሰላም ለኪ ብለን ጸሎት አድርገን ከጨረስን በኋላ አንድ ምግብ መብላታችንን እንደዛው ያድራል። ከዛ ማታ 12 ሰዓት ላይ ነው መብላት በቀን አንዴ። በቃ ያችን በሱና ቆሎ ግን እሺ ረሃብ የሚባል የለም። የሚገርም ነው። አንድ ረሃብ የለም። በቃ የቦታው በረከት የሚገርም ነገር ከግቢው ተሻይ የሚሸጡበት ቦታ ስትሆን ረሃብ ይውጣል። ግቢው ስትሆን ግን ምንም ረሃብ የለም። ይደንቅ ነው። ምንም ረሃብ እዛ በቃ እየጾምን ነው ምናምን። የዛች ቅዳሜ ቀን እንብላሉ። ቀን እንብላ ተባለ፣ ተበላ። አላን ጠጣ ተባለ፣ ጠጣ። ውጭ ወጣችሁ? ጠጣ። አሁን የምነግርህ ታሪክ በጣም የምትገረምበት ታሪክ ነው። እሺ ሲጋራ እንዳጨሳል። ሲጋራ ተገዛ ምናምን አፕ በላይ ምናምን ተባበለ። ተቀበልኩትና ሳጨሰው ቀን ላይ ምን ብያለሁ? በጣም አሯርጦኝ ሄጄ ቁጭ ያልኩና ሽታ ሸተተኝ። ከውስጥ የሚወጣ ያ ሽታው ሲጋራው ላይ ይሸተኛል። የሚያስጠላው ሽታ ይሄ ሲጋራ ኦሪጂናል አይደለም ተባባል። ይሄ ኦሪጂናል አይደለም ሲጋራ አልኳቸው። እና የዛን ጊዜ ብዙ ሰዎች የሚያውቁ ሲጋራ የሚያውቁ ሰዎች ኦሪጂናል ነው አይደለም እየተባለ የሆነች ጥቁር ምልክት ምናምን አለቻት ምናምን የኒያለው አናት ላይ። ይሄ ኦሪጂናል አይደለም በቃ ያልተገዛበት እዛ አካባቢ ያልተገዛበት ሲጋራ ቦታ የለም። መጠጣት ተጀመረ። ሳጨሱ አሁንም ያ ሽታ ነው። ሳጨሱ ያ ሽታ ነው። ብሩ እየመጣ ነው መጠጣት መጠጥ እዛ ከተማ ላይ 100 ብር ካርድ ከላክላቸው 80 ብር ይሰጧል። የትኛውም ሱቅ ነው። እሺ እና ብር የለኝም እኔ በሱ ምናምን ግን አለች ማቆያ። እሺ ይሄ ጓደኛዬ ደግሞ ከኔ ጋር ሄደው ልጅ ማለት ነው ልክ እዛች ቀን ቅዳሜ ቀን ልሂድ አለኝ። አንተ ሄደን 2 ወር ቆያለሁ አልኩት። እሺ እሱ እንደሄደ ዮናታ የሚባል ጓደኛ አለኝ ማህበረው በቃ ወንድም የምንባባል እሱ መጥቷል። ሲጠጣ እሱ የት ነው ያለው? ገዳም ነው ያለው። እሺ ገባ እሱ ገዳም ነው ያለው። ነው ይወጣው። እሺ በቃ ይህ ሲጋራ ብንለው የሚሸተኝ የአካካ ሽታ ነው የሚሸተኝ፣ የሚያስጠላ ሽታ። ከዛ ውስጤ ተመለስ ግባ የሚለኝ የሆነ ነገር አለ። ሰውነቴ በቃ ብድግ ለመሄድ ማለት ነው። ከዛ የሆነ ባጃጅ መጥቶ እኔ እንደዚህ በሩ ፊት ለፊት ይታየኛል። እኔ እንደዚህ ቁጭ ጣላ እየጠጣሁ ባጃጁ መጥቶ ምን አልቆመም። ተነሳው ገባው፣ ባጃጁ ሄደ። በሩ ላይ ጣለኝ፣ ብር ከፈልኩ። ከዛ እየተወዛገብኩ ገብቼ ስተኛ የሲጋራው ሽታ በጣም ሸታ። የሲጋራ ሽታ በነገራችን ላይ ለሚያጭስ ሰው ኖርማል ነው ይመስል፣ ለማያጭስ ሰው ከጎን ካለ በጣም ነው የሚከርፍ። መቀመጥ እራሱ ይደብራል። እና ስገባ ያው ሽታ አዳራሽ ውስጥ ነው የምገቡ። ከዛ በፊት ይሄ ነገር ሳይከሰት ከኔ 5 ረድፍ በፊት ያየኛል። ታይ ሰውዬ ምንድን ነው ምን አላል? ያው እጄ ላይ የዛን የተወሰነ ንቅሳት ነው ያለው። ንቅሳቴን አይቶትም እንደዚህ የሚሆነው ወይ የሆነ ነገር ምንድን ነው ምናምን እላለሁ። አሁንም ያየኛል። ኧረ ሰውዬ ምንድን ነው ምናምን ብዬ ዝም እላለሁ። የዛን ቀን እንደዚህና እንደዚህ የተቀመጠ ጻድቃኔ ደግሞ ስተኛ እንዴት ትተኛለህ? መደዳ ነው የምተኛው። እንደዚህ መደዳ አለ። እሺ ይቅርታ ምናምን ብዬ ተኛሁ። ስነሳ ሁሉም ስብስብ አድርግቶ ቁጭ ብሏል። ቢላ እንዴት እንደዚህ ትሆናለህ? ለምን እንደዚህ ታደርጋለህ? ምናምን አለኝ። ይቅርታ ምናምን አልኳቸው። እዛ ፊት ለፊት የተቀመጡ ያልኩት ጸሎት ታደርጋለህ አለኝ። አዎ ጸሎት አደርጋለሁ አልኩት። ይሄን ጸሎት ታደርጋለህ አለኝ። መጽሐፍ የለኝም የጸሎት መጽሐፍ። ከዛ የሆነ ተጠማቂ አለ፣ የእሱን መዝገበ ጸሎት ወሰድኩት። መበርታት ጀመረ። እና የመጀመሪያ ቃል ያልኩት እናቴ ስራዬንም አትች ከሆነ ስራዬን ላቁም አልኳት። ስራ ስጭኝ አልኳት። አንቺ የምትፈልጊ ከሆነ ልጅሽ አድርጊ ምናምን ብየዋለሁ። ከዛ በቃ 2 ወር ቆየሁ። አብይ ጾም 1 ሳምንት ሲቀር የመጣው እኔ መንፈስ ይወጣለኝ ያየሁት በህልም ነው። ማለት የሆነ ነገር ሲላቀቀኝ አየሁ።
ያየሁትም የሆነ ነጭ በሬ ይዤ ትልቅ ሰንሰለት ነው ያሰርኩት እንደዚህ በእጅ ይዤዋል። አምልጦኝ ትልቅ እየሮጠ ይሄዳል። ያው በሬ ስልክ እንጨት ላይ ቢጠቀለል ይቆማል አይደል? ስልክ እንጨት ሰብር አይደል? ይሄ ግን ስልክ እንጨቱ እንደዚህ ስብር አድርግቶ ጥሎ እየሮጠ ነው የሚሄደውና የሆነ ሚካኤል የሚባል ሕፃን ልጅ ቀይ ልጅ አለ፣ በጣም ቆንጆ ልጅ። ሚኪ በሬውን አይተኳ ወዴት እንዳመለጠ ስለው በሬው እኮ ያመለጠው ይታየኛል፣ ወደዚህ ነው ሄደው፣ ወደዚህ ሄድ ብሎ እንደዚህ ጠቆመኝ። በሬ ሄዶ ለዛ ነው እኔ ወደዚህ ሄድኩ። ከፊት ለፊቴ ግን የሆነ እየሮጠ የሚመጣ ደግሞ ነጭ የሚያምር ደግሞ በግ አለ። ትልቅ በግ ነው ያዩት፣ ነጭ የሚያምር የሚያበራ። በጉን ሲይዘው እጄ ላይ ደግሞ የበግ ግልገል ነው የሆነብኝ። ትንሽ አባቶችን ሄጄ ጠየኳቸው። በሬ የሚመሰለው በሰይጣን ነው። ይህ በሰንሰለት ያዝኩ የነበረው በቃ የታሰርክበት ሰንሰለት ነበር፣ የኃጢአት ሰንሰለት ነበር። የተሰበረው እንጨት በቃ አንተንን የኃጢአትን ነገር ሰብሮልን ሄዱ፣ ላይመለስ ነው ሄዱ። የያዝከው ክርስቶስ ነው ተባልኩ። ሰላም ይዛኔ ማለት ነው። ከዳንኩ ተመለስኩኝ ምናምን ቤት መቀመጥ ጀመርኩ። የዛኔ ቀጭኔ ብዬሃለሁ፣ ትንሽ ሰውነቴ ቀየር ማለት ጀመረ። ምክንያቱም አሁን ምግብ አለ፣ ሱስ ደግሞ አቁም ያለው ይህም ምግብ አምጣምጣ ነው የሚለው። በቃ መሶቡ ባዶ ይሆናል። ዞር ብለህ ስትመለስ ባዶ ነው። እኔ በየደቂቃው ነው የምበላው። ሲጋራ ምናምን የለም፣ ምግብ አምጣ ነው የሚለኝ። በቃ ምግብ እጠቀልላለሁ። ቤት ውስጥ እተኛለሁ። የዛኔ ሰውነቴ መወፈር መስማማት አሪፍ እየሆንኩ የሱሱ ስሜት አምጣ የሚለው በቃ እሱም ጠፋ። ቤት ውስጥ ጨከንኩበት። ከዛ የሆነ ቀን መንጃ ፍቃድ ተማር ተብሎ ብር ተሰጥቶኛል። ከዛ ብር ሰጥቶኝ ያው የሰፈር ልጅ ነውና ዛሬ የዛሬ ንንቃ ምናምን። ከስንት ጊዜ በኋላ ነው ይሄ ከተመለስክ? ከ3 ወር በኋላ ከምናምን በኋላ 3 ወር ነፃ ሆነ ቆይተ? በቃ ነፃ ነኝ። እሺ። ከዛ አራንቃ ምናምን ነገር አለኝ። ቃምኩኝ። ከዛ መጠጥ ጠጣ ተባለ። ማታ ተጠጣ። ይሄ ጅን ወረደ። የመንጃ ፍቃድ የተባልኩት ያቺ ነበር ምናምን ነገር መጠጥ ላይ ዋልኳት ማለት ነው። ከዛ የሆነ ሰውዬ በቃ ነገር ፈለገኝ። በቃ አልኩ በየሄድኩበት ስጨፍር ምናምን ያዝኩት። የሆነ ሰዓት ላይ ወስጄ ሽንት ቤት ሲወጣ ልጥፍ አደረግኩት። ከዛ የሰፈሩ ልጆች ነበሩ ማለት ነው። ይሄ ጠርሙስ ጭንቅላቴ ላይ ፌንት በልቼ ነው የነቃሁት። ስብርብርብር አድርጎብኝ ነው። ልብስ ለብሼ ነበር፣ ደም በደም ነው ተቀዳጥኩኝ ምናምን። ስነሳ ማንም የለም መጠጥ ቤት ውስጥ። ከዛን ቀን በኋላ በቃ ጀመረኝ። ከስንት አንድ እያልኩ ሄጄ ሕክምና እመለሳለሁ። የመጀመሪያው ዙር አልተሳካም ነው የምትለኝ? አስበው የሁላ ነገር ተደርጎልኝ ማለት ነው። ተመልሼ ያው ጫው ግን እንደዛ ሆኜ መልሼ መሆን እሷ ጋር ነው። አንዳንዶች ሱሰኛ ያርፋል እንጂ አያቆምም ይላሉ። የሚሊዮን ታሪክ ግን መጨረሻው ምን እንደሆነ አብረን ምንሰማው። በዚህ ረፍት መሃል አሁን ስላለንበት ቦታ ትንሽ ልንገራችሁ። ነሐሴ ላይ አሁን ስላለንበት ቦታ ይህንን ብያችሁ ነበር። ይህ ባለ 3 መኝታ ቤት አፓርትመንታችን ነው። ከዚህ ዛሬስ የልጆች መኝታ ቤቶች አይሶሌት ተደርገው ነው ያሉት። አንደኛው መኝታ ቤት ነው የልጆች መኝታ ቤት እንደምታየው። ይሄም በማስከተል ህዳር ላይ ደግሞ ይሄንን አውርተን ነበር። እሺ የኔና የሜላት ቤት መቼ ነው የሚያልቅ? ምን ያህል ጊዜ ይፈጃል? ከዚህ በኋላ 1 ወር ባልሞላ ጊዜ ውስጥ እንጨርሰዋለን። ምክንያቱም ሙሉ ማቴሪያል መጥቷል። ከዚህ በኋላ እኔ ዛሬ ምንም አልናገርም፣ ቤቱ ራሱ ይናገራል። እዩት። በአጠቃላይ የህንፃው ግንባታ ምን እንደደረሰ በአካል መታችሁ ጎረቤት ትሆኑን ዘንድ በ0975 44 44 41 ደውሉና በጊዜ ቤታችሁን 50% ብቻ ከፍላችሁ ግዙ። ኢትዮ ቤስት ሪል ስቴትን ከልብ እናመሰግናለን። ሚሊዮን አልፎ አልፎ በቃም ጀመርኩ ነው የምትለኝ? ስገባበት ደግሞ የባሰ ነው። ሪላፕስ ሲያደርግ ደግሞ ይብሳል ይባል። በጣም በቃ እኔ እንጃ ቤተክርስቲያን እያለን አሁን ላይ
ያደረግከው ነገር ነገ ሊበቀል ይመጣል እና ሲመጣ እጥፍ ሆኖ ነው የሚመጣብህ፣ ተጠንቀቅ ይሉኝ ነበረ። አሁን የሚያሰራን ሴጣን ነው። የመላእክት ስራ እየሰራን አይደለም፣ የርኩስ ነገር እየሰራ ነው። መጣ ከዛ ተመልሼ የዛ ህይወት ውስጥ ገባ። በቀን ሆነ ከዛ በኋላ በቃ መጠጥ ብቻ ነው። አረ መጠጥ ጫቱም አለ፣ ሲጋራውም አለ፣ ጅኑም አለ። ከዛ እያልኩ ምናምን እና ጅሩ አርሼማ የሆነ ሰው ዱሰደ ብሎኝ አንድ ሰው ወሰደኝ። 16 ጾም ላይ ግን እሱ ጠልቶኝ ሄደ። ጅሩ ደግሞ ገደል ነው ጋሪ በጣም መረረኝ ነው እና እዛ የምታውቃቸው ሰዎች በ16 ቀን የምታውቃቸው ሰዎች ምናምን ነበር። ከዛ በቃ እኔ ጅሩ አርሼማ አልኳት፣ አንቺ እዚህም ልታቆይኝ ከሆነ አቆይኝ፣ ልትወስጂኝ ከሆነ እንደዚሁ በባዶ ነው የመጣሽኝ ውሰጂኝ ምናምን በየቀር ያልኩ እንደዚህ ስጮህ የሆነ የሚያውቀኝ ልጅ ያቺ 16 ቀን የተዋወቅነው ይላ ምን ሆነ ነው ምናምን ሲጠይቅ አይ እንደዚህ በቃ ችግር የለውም ዛሬ አድረን ነገ እንሄዳለን ብር አይደለም የሚያሳስብ ብሎ ሰጠኝ። ተመለስኩኝ። ልክ ጅሩ ደርሼ ስመጣ የሆነ ነገር እያገገምኩ መጣሁ፣ ግን ያ ነገር አልለቀቀኝም ነው የምልህ። እዛ እያደረ በጣም ብዙ ጊዜ ቆየሁ። መመላለስ ጀመርኩ ቤተክርስቲያን እና መምጣትና የሆነ ሰዓት ላይ ብር አጠፋሁ። በጣም ብዙ የወንድሜ ብር ነው ያጠፋሁት። በምን ጠጥቼ ጠፋ። በቃ ወንድሜ ጋር ተቆራረጥኩ። ያን ብር ምን አለብህ አላጠፋው አልኩኝ። ወዲህ ብሰራበት የሆነ ብር ባደረግኩት፣ ንቅሳት ቤት በከፍት ስንት ነገር ባደረግኩት ልጅ የጠጣሁበት ያኔ ምር ከፋይ ማለት ነው። በቃ መሞት አማረኝ። በቃ የሆነ ተጨናነኩ። ከዛ ያኔ እህቴን አስጨነኩት። 3 ወር ገዳም ካልሄድኩ ምር በቃ ሞቼ ታገኘኛለሽ ተፍቆኛል አልኳት። በቃ ትሄዳለህ ብላ ብር ላከችልኝ። የት እንደሚሄድ አላውቅም። አንድ ጓደኛዬ ነበረ እና እንሂድ አልኩትና ቃጥላ ሄድን። ቃጥላ ማርያም ገባች። የሆነች ቤት ላይ ምናምን ትንሽ የበረከት ስራ መስራት ጀመርኩ ምናምን። ሱባኤ ተቀጣ። ልክ ሲመሽልኝ ተጠቀና ብዙ ሰው ያለ እንገላ ሄዳለሁ። ትንሽ ይዛፋለች። ከዛ ጋር ይጂ የሚገለኝ ሱሴ ነው አይደል አልኳት። ሱሴን በሽታ አለብኝ አልኳት። በቃ እንዳቆም እርጅኝ አልኳት። ከዛ ወጣ። ስንት ጊዜ ቆይተ? 1 ወር ነው አንድ ቆየ። ወደ ቤት ተመለስኩ። ቤት አሁን ሰላም ሰፈነ። ከዛ አንድ ማቃት ልጅ ነበረች ለስራ ምናምን ብላ ብር ሰጠች። ታቶ ቤቴን ከፈትኩ። እቃው እስካሁን ነበር አልሸጥኩትም። ከዛ ታቶ ቤቴን ስከፍት ያው ብር መጣች አይደለ? አሁን መውጣት ጀመርኩ ወደ ፒያሳ። ብር ተገኘ። የመጀመሪያ ጊዜ ሲጋራ ሲሰጠኝ ሳጨሰው ነፍሴ ልትወጣ። ከዛ ከቃጥላ ከመጣህ ለመጀመሪያ ጊዜ በቃ መጣው። ሳምንት ከምናምን ተቀምጬ ወጣው። መጠጥ ልንጠጣ ልክ ፒያሳ መጠጥ ጠጥተን ሰላም ነኝ፣ ምንም ነገር የለም። ሲጋራ ሰጡኝ ሳጨስ ሳምባዬ አንጀቴ ምናምን ተጎትቶ እዚህ ጋር ቢቀመጥ ደስ ይለኛል። ነፍሴ ተጨነቀች። በቃ በሞትና በጣሩ ሆንኩ። በቃ በጣም ነው የሚያስለኝ። አይኔ ቀላ፣ ከባድ ራስ ምታት ያዘኝ ወዲያው በደቂቃ ውስጥ። በስንት መከራ ተመለስኩ። ከዛ በፊት ደግሞ ቀለ ጫት ስቅም ወዲያው አንድ ተርጂና እንዳስኩ ሆዴ ቆረጠ። ሆዴ ተንጓጓ። በቃ ሊያመልጠኝ እዛ ነገሮች ሽንት ቤት በቃ ወዲያውኑ እንትን ብሎኝ ማለት ነው። አረንጓዴ ነገር ወጥቶ አስመለሰኝ። ደግሞ ደጋግ አረ ነገር ምንድን በዛች የተነሳች ምናምን ተውኳት። እያመመኝ ነው ምናምን ብዬ ያ ሲጋራውን ስሞክሮ ሲጋራውም ይኸው በቃ ነፍስ ውጪ ነፍስ ግቢ። ከዛ ሌሊቱ ሙሉ ህመም፣ ቀን ስነሳ ከባድ ራስ ምታት ይዘኛል። ሐሞት ነው የሚጠ በጣም የሚያስጨንቅ ሐሞት፣ በጣም ለብዙ ሰዓት የሚያሰቃኝ፣ ቀኑ ሙሉ እያለ ምናምን የሚቀር ሰላም የማገኘው ያ ሐሞት ሲወጣ ብቻ። ከዛ የሲጋራው ነገር እየሆነ አይደለም ምን እየሆነ አይደለም ማለት ጀመርኩ። ከዛ አንድ ውሳኔ ላይ መድረስ ፈለግኩ። ጓደኞቻችን ጋር እንደወልና ሁሌ እንጠጣለን ምናምን አይደል። አሁን ግን ደወልኩላቸው ራስ እንገናኝ ሲሉ አንገናኝ። እኔ የሆነ ደረጃ ላይ መድረስ አለብኝ፣ ስራ መስራት አለብኝ። ከፍቻለሁ እዛ ስራ ቦታ
ስለዚህ አንገናኝ። የሆነ ቦታ ላይ ደረጃ ላይ ደረሽ እንገናኛለን፣ ምግብ እንበላለን። ሲጋራ የሚያጨሰው ሲጋራ ያጨሳል፣ የማያጨሰው አያጨስም። ከዛ ለመጮት ለመሳቅ ስንል ጫታችንን እንጀምራለን። ማታ ምናምን ፍቅራችን ስንቃን ስንገላለጽ እንጠጣለን። ለስራ ግን ወፍ ባዶ ነን። ስለዚህ ነው መስራት አለብኝ፣ ራሴን መቀየር መለወጥ አለብኝ። የሆነ ብር ሳገኝ በፊት ተጣጣበት የነበረው ሄጄ እቀይን አስገባል። ከዛ ያላለፈና ስራ መስራት ብር ወደ ማግኘት ምናምን ጀመርኩ። ልክ ግን ስራ ስሰራ ንቅሳቱ ነው የምሰራው። እንደነገርኩ ጧት ለጸሎት አደርጋለሁ፣ ውዳሴ ማርያም። ከዛ በቃ ፈጣሪ ምን ነው ከዚህ ስራ አትወጣኝ ምናምን ብዬ እያለቀስኩ ለምነዋል። ከዛ ቤቱን አጸዳለሁ፣ መዝሙር እከፍታለሁ፣ መዝሙሬን አዳምጣለሁ። መዝሙሩ ሰማቅ የሆነ እያለሰለሰ ልቤ እየተመለሰ የሆነ ነገር እየሆነ መጣ። ሰላም ስሜት እየተሰማኝ መጣ። ከዛ ከሰዓት ያው ተነቃሽ ይመጣል፣ ዘፈን ይከፈታል። ከላዩ ላረ ቀንስልን ምን ይሉኛል። ኮንዶሚኒየም ስር ነው ሱቁ የነበረው። ከዛ በመሃል አንድ ቲክቶክ ላይ ከነአን የሚባል ልጅ አለ። ለመጀመሪያ ጊዜ ላይቭ ገባሁኝና ማመስገን የምትፈልጉት ማንኛውም ሰው ከሆነ ገቡ ሲል በቃ ማመስገን እንዳታቋርጠኝ አልኩት። እዛ ጋር የነበሩ ሰዎች እንዳለ በጣም የሚያጽናናኝም ሰው አለ ምናምን። ከዛ ተናገሬ ምናምን በቃ ወራድኩኝ ምናምን። እሳ ወዲያው ዘማሪ ከሌት በርታ እንዴ ዘማሪን ሊያናገረኝ በቃ ግራ ገባኝ። አይዞ ጠንክር ምናምን። ሪኩዌስት ባንዲ መግረፍ ጀመረ። ፎሎወር የለኝም ምናምን። የኔ ቦታ ግን የት ነው ማለት ጀመርኩኝ። ከዛ ቲክቶክ ላይም እየተጠቀምኩ ማለት ነው። ወጣቶችን አያቸዋል። ቤተክርስቲያን በትንሹ አገልግለው ምናምን ቤተክርስቲያን ሲሸልማቸው የሆነ ነገር ሰጣቸው ማለት ያለ ታውቃለህ። ወጣት ነኝ እንዴ እኔ እንዴት ያንሰኛል? እኔ እንዴት እንደዚህ የገማ ህይወት ውስጥ እኖራለሁ? እንዲህ መቀየር እንኳን አልችልም ምናምን አለ። ፈጣሪ ፍላጎቴን ነው የሚሰጠኝ። ከዚያ የሆነ ቤተክርስቲያን የተባልኩኝ ሄድኩ። የመድኃኔዓለም ቤተክርስቲያን ነው። ገና ለስራዬ ቃያ ሟሉ ነው ብያለሁ። ብር አልይዝም። ከዛ ማስታወቂያ ሰራው ምናምን ሰዎች ማየት ጀመሩ ምናምን። አንድ ጓደኛዬ እሱ ማስታወቂያ ሰራ መታየት። ከዛ ፊት ለፊት ቀረበን ማስተባበሩ ላይ። ከዛ ሰዎች እየተተኩ መጡ። ሰዎች ማፍራት ጀመረ። የሆነ ሰዓት ላይ ቁጭ ብለን አንድ መምህር ምን ሲል ሰማሁት? እግዚአብሔርን ስትከተሉ ያላችሁን ነገር ሁሉ ትታችሁ ነው የምትከተሉት ይላል። ጆሬ እዚህ ጋር አረፈ። ከዛ ያቺ ነገር አእምሮዬ ላይ ተቀመጠች። ያቺ መደጋገም ጀመረችብኝ። ያን ወሰንኩ በቃ ቲክቶክ ላይ ወጣውና ከዚህ በኋላ ንቅሳት አልነቅስም። ማሽን መግዛት የምትፈልጉ ሰዎች ካላችሁ ማሽኑን ሸጬ ለቤተክርስቲያን ገቢ ያደርጋሉ አልኩ። ከዛ በመሃል ብዙ ሰዎች አትሽጠው አቃጥለዋል። አንተ የተወከውን ስራ ለምንድን አሉኝ። ለገዳሙ ማስገባ 20,000 30,000 ብር ነው ማስገባው። ከዛ ሐሳቤ ላይ ለምን ፕሮሞት አላደረግበት አቃጥለዋለሁ። ግን ገዳሙ እንዲህ ስለተቸገረ አምስል በአንዴ ብር መግባት ጀመረ ገዳሙ አካውንት ላይ። ቤተክርስቲያኑ ከ6 ወር ባነሰ ጊዜ ውስጥ ካሽ 28 ሚሊዮን ብር አካውንት ውስጥ ገባ። የሚያስፈልገው 20 ሚሊዮን ብር ነበር የሚያስፈልገው፣ 28 ሚሊዮን ብር ገባ። ስራዬን አቁ ማሽኑስ አቃጠልኩት። አረተው ከዛ ምን ሆንኩኝ? በቃ የቤተክርስቲያን ስራ ሰራለሁ፣ የሆነ ነገር አደርጋለሁ። ቃስ ታገኝ ምናምን ሰፈሪ ላይ ምናምን አልክም አላጨስም። ግን አሁን ቤት መቀመጥ ነው። ቤት ሱል ከማዘር ጋር መጨቃጨቅ ምናምን መጣ። መስተካከልን እኮ ያውቁታል። በቃ በጣም ነው ደስ የሚላት። ከዛ ቤት ውስጥ መዋት ጀምር ነገሮች ምናምን መቀየር ጀመሩ። አሁን ቤት ውስጥ ሆዬ ከወጣ የት ነው የምወጣው? ጓደኞቼ ጋር። እነሱ ጋር ደግሞ በሞት መሄድ አልፈለኩም። አዲስ ጓደኞች አላፈራህም? አሉ፣ ግን እነሱ ያሉት ደግሞ ሌላ ቦታ ናቸው። እኔ የመጃ ታክሲ ቤት አለኝ የለኝም። ከዛ ሰፈር መቀመጥ ሲሆን ፊት ለፊት ግሮሰሪ አለ። እዛ ቁጭ ስትል ከየት እንደሚመጣ ብሩ ይመጣል። ሲንግ መጠጣ ጀመር። የቤተክርስቲያን ስራ ሰራለሁ ቲክቶክ ላይ። ከዛች ጋር ቁጭ ብዬ ምናምን አብረን ጠጣሉ ምናምን። ቤት ገብቼ ታመማለሁ። ከዛ ሲስተር መንጃ ፍቃድ አወጣችልኝ። እግዚአብሔር ሲረዳኝ ሁሉ መኪና አላችሁ
መኪና ለቀቀልኝ ምናምን መኪና ስለመደኝ እጄን አስፈታኝ። መኪና መያዝ ጀመርኩኝ። አሁን እየተመለስኩ መምጣት ጀመርኩ። የሆነ የበርከት ስራ ምናምን ሲኖር እንሂድ ምናምን እያለ ሄዶ ብዙ ማገዝ ጀመረ ምናምን መሽከርከር ጀመርኩ ከእነሱ ጋር። አሁን ሰፈር መዋል አቆምኩ። ምናጣጥ ልጠጣ ስል ቴዲ ፊት ለፊት አይጠጣ አያስጠጣኝ። ያያ ተፈታ። ያያ ሲፈታ ያያም ደግሞ ለጥ ነው የሚያደርግ። በምንም አይነት ነገር አያንቀሳቅስም። በቃ አያንቀሳቅሰኝም። ያዝ አደረገኝ እሱ። ጠዋት ይደውልኛል። የት ነው ይለኛል። እንደዚህ ይለዋለሁ። መጥቶ ይለኛል በመኪና ይዞ ሄደ። ያያ ቸግሮኛል፣ እንደዚህ ብር ያስፈልገኛል። እኔም ማገዝ ጀመረ ምናምን የሆነ እንድሰራ እንድንቀሳቀስ ምናምን ይፈልጋል። ከዛ በቃ ህብረታችን ላይ መምጣት ጀመርን። ጎልደን ታውቃለህ እንግዲህ ወደ ሰው ያኔ የምውልበት ቦታ ታወቅ ገባ። አንድ ላይ ነው የምንውለው። አሁን የትም አልሄድም፣ ታስሬያለሁ። የዛኔ በቃ ብዙ ነገሮች ሰላም መጡ ምናምን። ያው እኛ ጋር ደስ የሚለው አንድ ነገር አለ። ብዙ ቲክቶክ ላይ ያሉ ልጆች መረዳዳት የሚባል ነገር አለ እና በቃ የእነ ጓደኞቼ ጋር ይሄ ማህበራዊ መተሳሰሩ ምናምን አንድ ላይ መሆኑ ምናምን የሆነ ነገሮች እንድቀየር እንድለውጥ ነገሮች እንዲሸሽ ምናምን አደረገኝ። ህይወት የምናረጉት እነሳለሁ 3 ሰዓት 4 ሰዓት ላይ ምንም ቢል 5 ሰዓት 6 ሰዓት ላይ ስፖርት ቤት እገባለሁ። 5 ሰዓት 6 ሰዓት ስፖርት ቤት እገባለሁ። ስራዬን እሰራለሁ። 9 ሰዓት ሲሆን ምግቤን እበላለሁ። ከዛ እንቅልፌን አልተኛም። ማሰብ ጀምራለሁ። በቃ አእምሮዬ መስራት ይጀምራል። ሌላ ቀን ግን ሌሊት ተኝቼ ሌሊት እስከ 8 ሰዓት ምናምን ቪዲዮ ያያለሁ እስከ 9 ሰዓት። ከዛ ቻርጅ ሲያልቅ ሰክኋለሁ። እጄን ይነዝረኛል ሁላ ስልኬ ማለት ነው። ከዛ ራስ ምታት አለ። በቃ ኑሬን ከኔ የጠቀመኝ አንድ ፓርት የቤተክርስቲያን ልጆችን ማወቄ ብቻ በብዙ ረድቶኛል። በቃ ሰላም እንዲሰማኝ አድርጎኛል። የነበረብኝ ጭንቀት ምናምን በእነሱ ተራግፏል። እግዚአብሔር ይመስገን። ቤተክርስቲያን ያሉ ወጣቶች፣ በቲክቶክ በምናምን የሚያገለግሉ ወጣቶች ነፍሳትን መልሰዋል። ጓደኞች የማውቃቸው እኔ በአይኔ ያዩት ነው። አሁን ሲጋራውን ካቆምክ ምን ያክል ጊዜ ሆነ? ኦልሬዲ አሁን ወደ 4 ዓመት ነው። 4 ዓመት። ቻቱስ ያው ነው፣ አንድ ላይ ነው። ትናንትና የነበርኩትን ሚሊዮን እነሱ ራሱ ያውቁታል። ስለዚህ ሚሊዮን በምን አለፈው? ከዚህ በፊት መብራንን ላት ነበር። የኔ ስም ሲጠራ ያንቺ ስም ይጠራዳስ ነበር። ባላልኳት ማድቀረ ጸርቃኔ ጸበሌ ዶኮር የማራን ስም ተነስ። መጠጡን ለመጨረሻ ጊዜ ካቆምከው ምን ያክል ጊዜ ሆነ? መጠጡን ቅርብ ጊዜ ባሏሽ፣ ግን እንደዚህ ጠጪ ምናምን ባልቻል አልችልም። ታማማለሁ። ኢንቫይሮንመንት በጣም ወሳኝ ነው። ከሱስ ለመውጣት ሁልጊዜ ሪላፕስ የሚያደርገው የሰው ልጅ ከሱስ ከወጣ በኋላ ሱሱን የሚተካለት ስራ ወይ ጓደኛ ወይ ኢንቫይሮንመንት ስለማያገኝ መልሶ ወደ ድሮ አካባቢው ሲመለስ የድሮ አካባቢ ደግሞ የሚጠብቀው ሱሱ ነው። ስለዚህ እነ ያያ እነ ጎልድ ሌሎቹን ጓደኞችህ ያደረጉት ነገር ለአንተ በቃ እንደ ጋሻን የሆኑ ማለት ነው። ብቻ የሆነ ራሴ ላይ የሆነ ነገር እንደፈጠር ነው የሚያደርገው። እግዚአብሔር ይመስገን። እግዚአብሔርም አላሰፈረኝ። መደጋገፍ ነው። የሆነ አንድ ነገር ላይ ብንሆን ኖሮ ሰው ማገዝ ብንችል ኖሮ እነዚህ ወጣቶች የሆነ ቦታ ላይ ድቁም ነበር እና ቤተክርስቲያን ወጣቶች የምትይዝ ደስ ይላል። ከልብ አመሰግናለሁ። እግዚአብሔር ይስጥህ። ታሪክህን አጋርተህናል። ለብዙዎች ተስፋ፣ ለብዙዎች ብርሃን የሚሆን ታሪክ ነው። እንደ አንተ ሌሎችም በደግነት ታሪካቸውን ማጋራት ከፈለጉ እኛን ማግኘት ቀላል ነው። እዚህ ስክሪናችን ላይ QR ኮድ አስቀምጠናል። ያንን QR ኮድ በስልካቸው ስካን አድርገው ሲስተም ውስጥ ቢገቡ ለየትኛውም የዶንኪ ቲዩብ ሾው መቅረብ ከፈለጉ እዛ ላይ ተመዝግበው መስፈርቱን የሚያሟሉ ከሆነ እኛ እንግዳችን አድርገን እናቀርባቸዋለን። አንተም ታሪክህን ስላጋራህን ከልብ በእግዚአብሔር ስም እናመሰግናለን።